ሰላም ቤተሰብ እንዴት ናችሁ? በዛሬ ትምህርታችን የግሬድ 11 ሂስትሪ ዩኒት 6 አፍሪካ ኤንድ ዘ አውትሳይድ ወርልድ በሚለው ርዕስ ስር ፓርት 2 የተለያዩ ርዕሶችን የምናይ ይሆናል። አንደኛ ትራንስ አትላንቲክ ስሌቭ ትሬድ እናያለን። ሁለተኛ አቦሊሽን ኦፍ ስሌቭ ትሬድ፣ ዴን ኢፌክትስ ኦፍ ስሌቭ ትሬድ፣ ዴን legitimate trade and also the white settlement in South Africa እንዲሁም ደግሞ በመጨረሻ አፍሪካ and the European explorers and missionaries የሚሉትን ርዕሶች የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ፣ ላይክ እንዲሁም ደግሞ ሼር ማድረግ እንዳትረሱ። መልካም ጊዜ እላችኋለሁ። ወደ መጀመሪያው ርዕሳችን እንምጣ። መጀመሪያው ርዕሳችን ትራንስ አትላንቲክ ስሌቭ ትሬድ። ያው ትራንስ አትላንቲክ ስሌቭ ትሬድ ሌላ ስሙ ምን ይባላል? ትራያንጉላር ስሌቭ ትሬድ እየተባለም ይጠራል። So the transatlantic slave trade was the result of the discovery of America in 1492. ስለዚህ ትራንስአትላንቲክ ስሌቭ ትሬድ የምን ውጤት ነው? አሜሪካ በ1492 ላይ በክሪስቶፈር ኮሎምበስ አማካይነት ዲስከቨር መደረጓ ትራንስአትላንቲክ ስሌቭ ትሬድ እንዲጀመር ምክንያት ሆነ ማለት ነው። ዘን ኢሮፒያን ኤክስፕሎረሮች አሜሪካን ዲስከቨር ካደረጉ በኋላ ምንድን ነው ያደረጉት? ኢሮፒያንስ ኤስታብሊሽ ላርጅ ፕላንቴሽን አግሪካልቸር ኤንድ ማይኒንግ ፊልድስ ኢን አሜሪካ። ስለዚህ አውሮፓውያኖች አሜሪካን ዲስከቨር ካደረጉ በኋላ በአሜሪካ ሰፋፊ ፕላንቴሽኖችን፣ ላርጅ ፕላንቴሽኖችን መሰረቱ። ለምሳሌ የጥጥ እርሻ፣ የቶባኮ እርሻ፣ የኮፊ እርሻ እንዲሁም ደግሞ ሌሎች እርሻዎችን እንዲሁም ደግሞ ከዛ በተጨማሪ ማይኒንግ ፊልድስ ወይም ደግሞ የተለያዩ የማዕድን ቦታዎችን የከፈቱት፣ ማዕድን ማውጫ ቦታዎችን የከፈቱት። ለምሳሌ የወርቅ ማዕድን፣ የሌሎችም የሜታል ማዕድን ማውጫዎችን ከፈቱ ማለት ነው። ዜን the Europeans needed laborers to work on the plantation and gold mines። ከዛ አውሮፓያኖቹ ሌበረርስ ወይም ደግሞ የጉልበት ሰራተኛ ያስፈልጋቸው እነዚህ ሰፋፊ እርሻ ቦታዎች እንዲሁም ደግሞ የወርቅ ማዕድን ማውጫ ቦታዎች ላይ ሊሰሩ የሚችሉ ጠንካራ ሰራተኞች አስፈለጓቸው ማለት ነው። ስለዚህም ይህንን ነገር ስኬታማ ለማድረግ the Europeans at first the Europeans enslaved white native Americans ወይም ደግሞ እነዚህ the red Indians እየተባሉ ይጠራሉ ማለት ነው። ስለዚህ መጀመሪያ አውሮፓያኖቹ ኢንስሌቭድ አድርገው ኔቲቭ አሜሪካን ወይም ደግሞ ነባር አሜሪካን ህዝቦችን ወይም ደግሞ ሬድ ኢንዲያኖችን ወይም ደግሞ በሌላ ስማቸው አሜሪካ ኢንዲያኖችን ማሰራት ጀመሩ። but the American Indians died of European disease። አሜሪካን ኢንዲያንስ በምን ምክንያት ሞቱ? they died of European disease። አውሮፓያኖች ከአውሮፓ ወደ አሜሪካ ይዘውት በመጡት በሽታ ምክንያት ሞቱ። እንዲሁም ደግሞ ሌላ እንዲሞቱ ለሞታቸው ምክንያት የሆነው ምንድን ነው? ሃርሽ ትሪትመንት ኢን ፕላንቴሽን አግሪካልቸር። ፕላንቴሽን አግሪካልቸሩ ስቃይ የተሞላበት ስራ ስለነበረ የዚህን ስቃይ መቋቋም አልቻሉም፣ መሞት ጀመሩ። ስለዚህ የአውሮፓውያኖቹ ሌላ አማራጭ አስፈልጋቸው። ዴን ኢሮፒያንስ ማለትም ፖርቹጋላውያኖች እና ስፓኒሾች ናቸው ይህን ፕላንቴሽን የጀመሩት። ምን ማድረግ ጀመሩ? they began to transport white slaves from Europe። ስለዚህ ነጭ ስሌቮችን ከአውሮፓ ወደ አሜሪካ ትራንስፖርት በማድረግ ማሰራት ጀመሩ ማለት ነው። ስለዚህ ለምሳሌ ከአውሮፓ ወደ አሜሪካ ትራንስፖርት ያደረጉባቸው የነበሩት ነጭ ስሌቮች በአብዛኛው ወንጀለኞች የነበሩ እስረኞችን እና ሌሎችንም ትራንስፖርት አድርገው ያሰሩ ጀመር ማለት ነው። ነገር ግን however the white enslaved were unable to resist the hardship of the tropical climate። እነዚህ ግን white enslaved ነጭ enslaved የሆኑ ወርከሮች
ይህንን ትሮፒካል ክላይሜት ላይ ያለውን ሃርድሺፕ ወይም ደግሞ መከራ መቋቋም አልቻሉም። ምክንያቱም እነሱ የመጡት ከአውሮፓ ነው። አውሮፓና ትሮፒካል ኤሪያ ኦፍ ላቲን አሜሪካ ያለው ክላይሜት ወይም ደግሞ አሜሪካ ላይ ያለው ክላይሜት ከባድ ነው። ሁለተኛ ፕላንቴሽን አግሪካልቸሩ ላይ ያለው ሃርድሺፕ አለ። ይህን መቋቋም አልቻሉም። ስለዚህ አውሮፓውያኖቹ ሌላ ሶስተኛ አማራጭ እንዲፈልጉ ተገደዱ። ደን ፋይናሊ በመጨረሻም ኢሮፒያንስ ቢጋን ቱ ትራንስፖርት ብላክ ፒፕል ፍሮም ዌስት አፍሪካ። አያቸው። ስለዚህ አውሮፓውያኖች በመጨረሻም ጥቁር ህዝቦችን ከምዕራብ አፍሪካ ኢንስሌቭ በማድረግ ከ15ኛው ሴንቸሪ እስከ 19ኛው ሴንቸሪ ወደ አሜሪካ እየወሰዱ ወደ ካሪቢያን ደሴቶች እየወሰዱ ማሰራት ጀመሩ ማለት ነው። ስለዚህ በመጨረሻም ስኬታማ የሆኑት ማንን በማሰራት ነው? ምዕራብ አፍሪካን ስሌቮችን በማሰራት ስኬታማ ሆኑ ማለት ነው። then the transatlantic slave trade also called triangular trade እየተባለ ይጠራል። the transatlantic slave trade ምን እየተባለ ይጠራል? triangular trade የሶስት ማዕዘን ንግድ እየተባለ ይጠራል። ለምን triangular trade ተብሎ ተጠራ? It is called the triangular trade because it connected three continents. And these continents are Africa, America and Europe. እነዚህም ኮንቲኔንቶች ሶስቱ ናቸው። እዚህ ጋር አፍሪካ፣ እዚህ አሜሪካ and here Europe. It connected the three continents. That's why it's called the triangular trade እየተባለ የሚጠራው ለዚህ ነው ማለት ነው። Therefore slaves were taken from Africa to America. ስሌቮች መጀመሪያ ከአፍሪካ ወዴት ተጓጉዘው ይወሰዳሉ? ወደ አሜሪካ እና እንዲሁም ደግሞ ወደ ካሪቢያን ሪጅን ወይም ወደ ካሪቢያን ደሴቶች አሜሪካ ላይ ወደሚገኙ ወደ ካሪቢያን ደሴቶች ትራንስፖርት ተደርገው ይወሰዳሉ። ከዛ they were sold to plantation owners. ከዛ ለፕላንቴሽን ኦነሮች ወይም ደግሞ ለእርሻ ቦታ ባለቤቶች ይሸጣሉ ወይም ደግሞ ኤክስቼንጅ ይደረጋሉ። በነገራችን ለጨረታ ነው የሚቀርቡት። they put to auction. ከዛ በጨረታ ይገዟቸዋል። በምን in terms of በሹገር ኤክስቼንጅ ያደርጓቸዋል፣ በቶባኮ ወይም ደግሞ በሌላ በኮፊ ሊሆን ይችላል፣ በሌላ ፕሮዳክቶች ኤክስቼንጅ ያደርጓቸዋል ማለት ነው። then with the African slave labor the Europeans produced ሹገር ያመርቱበታል፣ ሹገር ኬን ያመርቱበታል፣ ቶባኮ፣ ኮፊ and the like ያመርታሉ ማለት ነው። and also the raw materials produced on American plantation were exported to Europe where they were manufactured as finished goods. ስለዚህ አሁን እዚህ የአሜሪካን ፕላንቴሽን ላይ የተመረቱት ሮ ማቴሪያልስ ጥሬ እቃዎች ደግሞ ወዴት ኤክስፖርት ይደረጋሉ? they were exported to Europe. አውሮፓ ከሄዱ በኋላ ማኒፋክቸርድ የሆኑና ፊኒሽድ ጉድስ ወይም ደግሞ ፊኒሽድ ፕሮዳክትስ ይሆናሉ። and the finished goods like cotton, alcohol drinks ከሸንኮራ አገዳ የሚሰሩ አልኮሆል ድሪንኮች አሉ፣ like rum, firearms የጦር መሳሪያዎች፣ metal wares የብረት እቃዎች were taken to Africa. እነዚህ እቃዎች ደግሞ ከአውሮፓ ወደ አፍሪካ ትራንስፖርት ይደረጋሉ። and these goods were exchanged for slaves. አፍሪካ ከሄዱ በኋላ እነዚህ እቃዎች በስሌቭ ኤክስቼንጅ ይደረጋሉ፣ ይለወጣሉ። then after 1630s other European powers like joined the transatlantic slave trade like the Dutch, the French, British and the Danish ወይም ደግሞ ዴንማርኮችም ተቀላቀሉት ማለት ነው። ምክንያቱም መጀመሪያ ላይ ትራንስአትላንቲክ ስሌቭ ትሬድን ያካሄዱ የነበሩት ፖርቹጊዝ ኤንድ ስፓኒያርድስ ናቸው። በኋላ ግን ከ1630ዎቹ በኋላ ደቾች ወይም ደግሞ ኔዘርላንዶች፣ ፈረንሳያኖች፣ ብሪቲሽ፣ ዳኒሽ ወይም ደግሞ ዴንማርኮች ተቀላቀሉ ማለት ነው። by the 18th century Britain became the largest slave trading nation. በቃ በ18ኛው ሴንቸሪ ብሪቲሽን የሚያክል ስሌቭ ትሬዲንግ ኔሽን አልነበረም ማለት ነው። ስለዚህ the leading ስሌቭ ትሬዲንግ ኔሽን በ18ኛው ሴንቸሪ ብሪቴን ወይም ደግሞ ግሬት ብሪቴን ነበረች ማለት ነው።
አሁን ደግሞ ወደ አዲስ ርዕስ እናልፋለን። ፌዝስ ኦፍ ትራንስአትላንቲክ ስሌቭ ትሬድ። ትራንስአትላንቲክ ስሌቭ ትሬድ ፌዝ ነበረው ወይም ደግሞ ስቴጅ ነበረው። ፌዝ 1፣ ፌዝ 2፣ ፌዝ 3። እነዚህ ፌዞች የራሳቸው ስም አላቸው። ፌዝ 1 ምን ይባላል? ፓይራቲክ ስሌቭ ትሬድ ይባላል። ፓይራቲክ ስሌቭ ትሬድ። ይሄ ስሌቭ ትሬድ ስቴጅ ወይም ደግሞ ፌዝ ፓይራቲክ ለምን ተባለ? ምክንያቱም ወንበዴዎች ናቸው ስሌቭ ሬድ አድርገው ወስደው ከአፍሪካ ወደ ሌላ አካባቢዎች የሚሸጡት። ለዛ ነው ፓይራቲክ ስሌቭ ትሬድ የተባለው። And this phase was lasted from 15th century to the late 16th century. ይህ ፌዝ ኦፍ ስሌቭ ትሬድ የሚጀምረው 15ኛው ሴንቸሪ ነው። የሚያቆመው ደግሞ 16ኛው ሴንቸሪ ወይም ደግሞ 1580ዎቹ ላይ ነው። 1850s ላይ ወይም ደግሞ 1580 ማለት 16ኛው ሴንቸሪ ነው ማለት ነው። ስለዚህ በዚህ ጊዜ ውስጥ የተከናወነ ፌዝ ኦፍ ስሌቭ ትሬድ ነው። In this phase slave hunters and dealers were በዚህ በመጀመሪያው ፌዝ ላይ ወይም ደግሞ በፓይራቲክ ስሌቭ ትሬድ ፌዝ ላይ ስሌቭ ሃንተሮች ስሌቭን የሚያድኑት እንዲሁም ደግሞ ዲል የሚያደርጉት ዲለርስ ሚንስ ሴለርስ ወይም ደግሞ ሻያጮች ማለት ነው። ስሌቭ አዳኞች እና ሻያጮቹ ምኖች ነበሩ? ኢንዲቪዥዋል መርቻንትስ፣ አድቬንቸረርስ ጀብደኞች፣ ናቪጌተርስ ኦር ሲሮበርስ። ሲሮበር ማለት የባህር ወንበዴዎች፣ መርከብ ዘራፊዎች። እነዚህ ስሌቮችን በመሸጥ ይታወቁ ነበር። ኤንድ ኦልሶ ዜር ዋዝ ኖ ገቨርንመንት ኢንቮልቭመንት፣ የመንግስት ተሳትፎ ወይም ደግሞ ጣልቃ ገብነት አልነበረም ፈርስት ፌዝ ኦፍ ፓይራቲክ ስሌቭ ትሬድ ላይ። ኤንድ ኦልሶ ስሌቭ ትሬድ ቮሊዩም ዋዝ ቱ ሎው፣ ትንሽ ነበረ የሚሸጠው የስሌቭ ቁጥር በጣም አናሳ ነበረ። ኤንድ ኦልሶ ዩሮፒያንስ ሜንሊ ፎከስድ ኦን ዘ ጎልድ ትሬድ። በዚህ ፌዝ ላይ አውሮፓያኖች ዋና ትኩረታቸውን ያደረጉት ጎልድ ትሬድ ላይ ነው እንጂ ስሌቭ ትሬድ ላይ አልነበረም በዚህ ዘመን። ሁለተኛው የትራንስአትላንቲክ ስሌቭ ትሬድ ፌዝ ምን ይባላል? ሞኖፖሊስቲክ ስሌቭ ትሬድ ይባላል። ሞኖፖሊስቲክ ማለት አንድ አካል አንድ ነገር ለብቻው የሚቆጣጠርበት ስቴጅ ማለት ነው፣ ወይም ደግሞ ነገር ማለት ነው። የተካሄደው ከ1580ዎቹ እስከ ሌት 17th ሴንቸሪ ነው። ዳት ሚንስ አፕ ቱ 1690s ነው። እስከ 1690ዎቹ ዳት ሚንስ እስከ 17th ሴንቸሪ እስከ 1690ዎቹ መጨረሻ አካባቢ የተካሄደ ነው። ዋና ዋና መገለጫዎቹ ምን ይመስላል? ሜን ፊቸርስ ምን ይመስላል? ትሬድ ወር ኮንትሮልድ ባይ ቻርተርድ ካምፓኒስ ኦር ስሌቭ ትሬዲንግ ካምፓኒስ። ስሌቭ ትሬዱን በዚህ ፌዝ ላይ ኮንትሮል አድርገውት የነበሩት ተቆጣጥረው የነበሩት ቻርተርድ ካምፓኒስ ወይም ስሌቭ ትሬዲንግ ካምፓኒስ ናቸው። በተለይም ስሌቭ ለመነገድ ተብለው የተቋቋሙ በመንግስት የሚታወቁ ድርጅቶች ነበሩ ማለት ነው። ኤንድ ካምፓኒስ ዌር ሰፖርትድ ባይ ገቨርንመንት። ስሌቭ ትሬዲንግ ካምፓኒዎች በመጡበት ሀገር ይደገፉ ነበር። የብሪቲሽ ስሌቭ ትሬዲንግ ካምፓኒ የብሪቲሽ ገቨርንመንት ይደግፈዋል። የደቾቹን ደች ገቨርንመንት ይደግፋል። የፈረንሳይን የፈረንሳይ ገቨርንመንት ይደግፋል ማለት ነው። and also these slave trading companies were protected by armed forces, ወታደርም ይመደብላቸው ነበር ማለት ነው። and also at this stage or at this phase Europeans penetrated deep into Africa. አውሮፓያኖች ወደ አፍሪካ ማዕከል ኢንቴሪየር ፓርት ኦፍ አፍሪካ በመግባት ስሌቮችን ይገዙ ነበር። and also during this stage slaves were obtained through two ways. አንደኛ ሬዲንግ ነው፣ ስሌቮች በማደን ታድነው ይያዛሉ። ሁለተኛው መንገድ ደግሞ purchasing war captives from African chiefs ነው። ከአፍሪካ መሪዎች፣ ጎሳ መሪዎች እና ስቴት መሪዎች የጦር ምርኮኞችን አውሮፓያኖች ይገዙ ነበር። ስለዚህ ስሌቭ በዚህ መልኩ ይገኝ ነበር። እንዲሁም ደግሞ ሜጀር ሰፕላየርስ ኦፍ ስሌቭ ነበሩ፣ ሜጀር ስሌቭ ሶርስስ ነበሩ። ፎር ኤግዛምፕል ዘ ኪንግደም ኦፍ ኮንጎ ያው በፖርቹጋል ኮንትሮል ተደርጋ ነበረ። አንጎሊያን ኮስትስ፣ እንዲሁም ደግሞ ዘ ስሌቭ ኮስት። ስሌቭ ኮስት ማለት የዛሬዋ ምዕራብ ናይጄሪያ አካባቢ። ስለዚህ እነዚህ ሶስት ኤሪያዎች ሜጀር ሶርስ ኦፍ ኦር ሜጀር ሰፕላይ ኦፍ ስሌቭ ነበሩ። ኮንጎ፣ አንጎሊያን ኮስት እንዲሁም ደግሞ ስሌቭ ኮስት ወይም ደግሞ ዌስተርን ናይጄሪያ ሜጀር ሰፕላየር ኦፍ ስሌቭ ነበሩ።
ፕሮፊት ምን ተርፍ አገኘው አውሮፓውያኖች? ስሌቭስ ቦት ፎር 100 up to 200 ፍራንክስ ኢን አፍሪካ። ፍራንክ ማለት የፈረንሳይ መገበያያ ነው። ስለዚህ ስሌቮች ከአፍሪካ ከ100 እስከ 200 ፍራንክ ይገዛሉ and sold for 1000 up to 2000 francs in the Americas። አሜሪካ ሲሄዱ ግን ከ1000 እስከ 2000 ፍራንክ ያወጣሉ እንደ የአቅማቸው ማለት ነው። ማለት ስትሮንግ ምናምን ከሆነ ጥሩ ፕራይስ ያወጣል ማለት ነው እዛ አሜሪካ ሲሄድ። and the second phase of the transatlantic slave trade is also called triangular trade ይባላል። በነገራችን ላይ ትራያንጉላር ትሬድ እየተባለ የሚጠራው ሰከንድ ፌዝ ኦፍ የትራንስአትላንቲክ ስሌቭ ትሬድ ነው። ትራያንጉላር ትሬድ እየተባለ የሚጠራው ምክንያቱም ቅድም እንደነገርኳቸው ሶስቱን ኮንቲኔንቶች ስለሚያገናኝ ነው። አፍሪካ፣ አሜሪካ እና አውሮፓን ስለሚያገናኝ ነው ማለት ነው። አፍሪካ፣ አሜሪካ እና አውሮፓን ስለሚያገናኝ ነው። ኢት ክሬትድ ማሲቭ ዌልዝ ፎር ዩሮፕ። ስለዚህ ሰከንድ ፌዙ ለአውሮፓያኖች ማሲቭ ዌልዝ ሃይ አማውንት ኦፍ ዌልዝ አኩሚሌት እንዲያደርጉ እንዲያጠራቀሙ ረድቷቸዋል። እንዲሁም ደግሞ ኢት ፋይናንስ ዘ ኢንዱስትሪያል ሪቮሉሽን የኢንዱስትሪያል ሪቮሉሽን መደጎም ችሏል በኢኮኖሚ። ኤንድ ኦልሶ ኢት አንደር ዴቨሎፕድ አፍሪካን ደግሞ ያው አዳክሟታል ማለት ነው። ቀጥሎ የምናገኘው ሰርድ ፌዝ ነው። ሰርድ ፌዝ ኢዝ ኖን አስ ፍሪ ትሬድ ፌዝ። ፍሪ ትሬድ ለምን ተባለ? ነፃ ገበያ ነው፣ ማንም መነገድ ስለሚችል ነው ፍሪ ትሬድ የተባለው። It was lasted from the 17th century up to the 19th century። ከ1690 ወይም ከ17ኛው ሴንቸሪ አንስቶ እስከ 17ኛው ሴንቸሪ የተካሄደ ስሌቭ ትሬድ ፌዝ ነው። It was began when monopolies were abolished። ይሄ ሶስተኛው ፌዝ የተጀመረው ስሌቭ ትሬዲንግ ሞኖፖሊ ስሌቭ ትሬዲንግ ካምፓኒዎች ብቻ እንዲነግዱ የተፈቀደው ህግ አቦሊሽ ሲደረግ ወይም ደግሞ ሲከለከል በ1689 ብሪቲሽ ሎ አላውድ ኢንዲቪጁዋልስ ቱ ትሬድ ፍሪሊ። ስለዚህ 1689 ላይ እንግሊዝ ማንኛውም ኢንዲቪጁዋል እንዲነግድ ስትፈቅድ ፍሪ ትሬድ ተጀመረ ማለት ነው። and there was in this stage or in this phase there was fierce competition. Fierce means great. There was great competition between slave trading companies and individual traders። በዚህ ስቴጅ ላይ በጣም ጠንካራ የሆነ የስሌቭ ትሬድ ፉክክር በስሌቭ ትሬዲንግ ካምፓኒዎች እና በኢንዲቪጁዋል ትሬደሮች መካከል ይከናወን ነበር ማለት ነው። አሁን ደግሞ ዘ ሚድል ፓሴጅ እናያለን። ምን ማለት ነው ዘ ሚድል ፓሴጅ? ዘ ሚድል ፓሴጅ ማለት it was the journey of African slaves from Africa to the Americas። ይሄ የአፍሪካኖች ስሌቮች ከአፍሪካ እስከ አሜሪካ የሚያደርጉ ጉዞ ምን ይባላል? ዘ ሚድል ፓሴጅ ይባላል። they call it the middle passage። ምን አይነት ጉዞ ነበር የሚያደርጉት? እስቲ slaves chained and overcrowded in ships። እንግዲህ ስሌቮች ይታሰራሉ፣ ከዛም ደግሞ መርከብ ውስጥ ሲጫኑ ኦቨርክራውድድ የሆኑ ነበር። ጭንቅንቅ ብለው ሳፎኬትድ ሆነው እንዲቀመጡ ይገደዱ ነበር ማለት ነው። ይሄ ምን ነው? አንዱ መገለጫው ነው፣ የሚድል ፓሴጅ መገለጫ ነው። ሁለተኛ they were given little food or water። እንግዲህ ለሳኒቴሽን እንዳያስቸግሩ በማለት ጥቂት ውሃና እንዲሁም ደግሞ ጥቂት ምግብ ነበር የሚሰጣቸው። and also they were treated inhumanly። ኢሰብአዊ በሆነ መልኩ ትሪት ይደረጉ ነበር። and also about 1/3 of እንዲሁም ደግሞ about 1/6 of the slaves died during the voyage። በጉዞ ጊዜ 1/6 የሚሆኑት ስሌቮች ከአፍሪካ ወደ አሜሪካ በሚያደርጉ ጉዞ ላይ ይሞታሉ። ያው በመርከብ ላይም እንዲሁም ደግሞ በእግርም ጉዞ ሲያደርጉ ይሞቱ ነበር ማለት ነው። and their corpse or their dead bodies were thrown into the Atlantic Ocean። ስለዚህ በመርከብ ላይ በሚያደርጉት ጉዞ የሞቱት አፍሪካን ስሌቮች እዛው አትላንቲክ ኦሽን ላይ ሬሳቸው ይወረወር ነበር ማለት ነው። አሁን ደግሞ ቀጥለን የምናየው አፍሪካን ሬዚስተንስ ይሆናል። ስሌቭስ ሬዚስትድ ባይ ኤስኬፒንግ። ስሌቮች ሬዚስት የሚያደርጉት እንግዲህ የሚጋፈጡት እምቢ የሚሉት ምን በማድረግ ነው? አንደኛ ኤስኬፒንግ ነው፣ ማምለጥ ነው።
ሁለተኛ ሪቮልትድ ኦን ሺፕስ፣ ከአፍሪካ የባህር ዳርቻዎች ተጭነው ወደ አሜሪካ ትራንስፖርት በሚደረጉበት ጊዜ መርከብ ላይ ያሉ ሪቮልት ያደርጋሉ፣ ያምጻሉ፣ ለማምለጥ ይሞክራሉ። ሶስተኛው ኦርጋናይዚንግ ፕላንቴሽን ሪቪሊየንስ፣ እዛ ደግሞ የፕላንቴሽን አግሪካልቸር ስራ ላይ ያሉም ያምጻሉ። ኤንድ ኦልሶ ሬዚስታንስ ዋዝ ኦፍን ፑርሊ ኮኦርዲኔትድ፣ ያው ማመጻቸው በደንብ ኦርጋናይዝድ ኮኦርዲኔትድ የሆነ አልነበረም። ኤንድ ኦልሶ ዜይ ወር ብሩታሊ ሰፕረስድ፣ ቅጣቱም ከባድ ነበር። እንግዲህ ሲያስቆሟቸው ሪቢሊየኑን ወይም አመፁን ሲያስቆሟቸው ከባድ በሆነው ሃርሽሊ ትሪት አድርገው ነበር ትሪት የሚያደርጓቸው። ቀጣይ የምናገኘው ኢምፓክትስ ኦፍ ዘ ትራንስአትላንቲክ ስሌቭ ትሬድ ኦን አፍሪካ ነው። እንግዲህ በርካታ ኢፌክቶች አሉት። አንደኛው ኢፌክት ዴሞግራፊክ ኢፌክት ወይም ደግሞ ዴሞግራፊክ ኢምፓክት ነው። ዴሞግራፊክ ማለት ፖፕሌሽን ላይ ያመጣው ተጽዕኖ አለ። አንደኛው ኢምፓክት ምንድነው? ሎስ ኦፍ ሚሊየንስ ኦፍ ያንግ ኤንድ ፕሮዳክቲቭ ፒፕል። እንግዲህ በሚሊየን የሚቆጠሩ ፕሮዳክቲቭ የሆኑ ሰዎችን ያንግ ወጣትና ምርት ሊያመርት የሚችል ሚሊየን የሚቆጠር ሰዎችን አታለች አፍሪካ። 12 ሚሊየን የሚደርሱ ያንግ አፍሪካን ሜል ኤንድ ፊሜል ስሌቭስ ወር ትራንስፖርትድ ፍሮም አፍሪካ ቱ ዲ አሜሪካ። ሁለተኛ ፖፑሌሽን ኢምባላንስ አምጥቷል። ፖፑሌሽን ኢምባላንስ ዘ ያንግ ፖፑሌሽን ዋዝ ሙቭድ ቱ ዲ አሜሪካስ ኤንድ ኦልድ ኤጅ ብቻ አፍሪካ ውስጥ እንዲቀር ሆኗል ማለት ነው። ስለዚህ ይሄ ዲሞግራፊክ ኢምፓክቱ ነው። ኢኮኖሚክ ኢምፓክቱ ጋር ደግሞ ስንመጣ ስታግኔሽን ኦፍ አፍሪካን ኢኮኖሚ። ስታግኔሽን ማለት እዛው በቃ አንድ ቦታ እንዲቀር ምንም አይነት ግሮዝ እንዳያመጣ አድርጉታል። ሁለተኛ ዲክላይን ኦፍ አግሪካልቸር ኢንዱስትሪስ፣ የኢንዱስትሪ ወይም ክራፍት ቴክኖሎጂ እንዲሁም ደግሞ ሌላው የአፍሪካ አግሪካልቸር ዲክላይን እንዲያደርግ እንዲያሽቆለቆል ምክንያት ሆኗል። ሶስተኛ ኢት ኢንክሪዝድ ዲፔንደንስ ኦፍ ዩሮፕ፣ አፍሪካኖች አውሮፓያኖች ላይ ጥገኛ እንዲሆኑ አድርጓል። ፖለቲካል ኢምፓክቱ ጋር ስንመጣ ኮንስታንት ዋርፌር ኤንድ ኢንሴኪዩሪቲ፣ እንግዲህ አናሳውን ጎሳ ብዙ ቁጥር ያለው ጎሳ ስለሚያድነው ይሄ ነገር ምን አመጣ? ኮንስታንት ዋርፌር ኤንድ ኢንሴኪዩሪቲ፣ ማብቂያ የሌለው ጦርነትና ሰላም ማጣት እንዲኖር ምክንያት ሆኗል ማለት ነው። ኤንድ ኦልሶ ኮላፕስ ኦፍ ስቴትስ ኤንድ ሶሳይቲስ፣ በተለይ ምዕራብ አፍሪካ ላይ የነበሩ ስቴቶች ኮላፕስ አድርጓል። እንዲሁም ሶሳይቲዎች ኮላፕስ እንዲያደርጉ እንዲወድቁ ምክንያት ሆኗል ማለት ነው። ሌላኛው ኢምፓክቱ ሶሻል ኢምፓክት ነው። ማህበረሰባዊ ተጽዕኖም አምጥቷል። ሶሻል ኢምፓክት ኢንክሉድ ብሬክዳውን ኦፍ ፋሚሊስ፣ የቤተሰብ መፈራረስ፣ ቤተሰብ መበታተን ነው። ኦኬ፣ ቤተሰብ አንዱ እዚህ አንዱ አፍሪካ አንዱ አሜሪካ እንዲበታተኑ ብሬክዳውን እንዲያደርጉ እንዲለያዩ ምክንያት ሆኗል። ሌላኛው ሞራል ዲግራዴሽን ኤንድ ቫዮለንስ፣ የሞራል መሸርሸር እና ቫዮለንስ አመፅ፣ ይሄ አፍሪካኖች ላይ እንዲደርስ ምክንያት ሆኗል ማለት ነው። በቀጣይ የምናገኘው ርዕስ አቦሊሽን ኦፍ ስሌቭ ትሬድ ነው። አቦሊሽን ኦፍ ስሌቭ ትሬድ ማለት የስሌቭ ትሬድ መቆም፣ አውትሎድ መሆን። እንግዲህ አቦሊሽን ማለት ነው አውትሎው በህግ አውትሎድ በህግ መከልከል ማለት ነው። አሁን እሱን ነው የምናየው። አፍሪካን ሬዚስተንስ ኤንድ ዘ ግሮዝ ኦፍ አቦሊሽኒስት ሙቭመንት ኢን ዩሮፕ ሌድ ቱ ዘ ዲክላይን ኢን ዘ ትራንስሳሃራን ስሌቭ ትሬድ። እንግዲህ አፍሪካ ውስጥ የነበረ ሬዚስታንስ እንዲሁም ደግሞ በአውሮፓ የነበሩ ስሌቭ አቦሊሽኒስት ሙቭመንቶች፣ ስሌቭ ይቅር የሚሉ ሙቭመንቶች፣ እነዚህ ትራንስአትላንቲክ ስሌቭ ትሬድ ዲክላይን እንዲያደርግ እንዲቀንስ አስተዋጽኦ አድርገዋል ነው የሚለን ወይም ደግሞ አምርተዋል። እነርሱ ሪሊጂየስ ግሩፕስ፣ የሃይማኖት ተቋሞች፣ ሁማኒታሪያንስ፣ የሰብአዊ ድርጅቶች፣ ኢንላይትመንት የሚባለው ሙቭመንት፣ ፍሬንች ሬቮሉሽን፣ ፕሬሸርድ ገቨርንመንትስ ቱ አቦሊሽ ስሌቨሪ። እነዚህ የሃይማኖት ተቋማቶች፣ የሰብአዊ ድርጅቶች፣ ኢንላይትመንት ሙቭመንት፣ ፍሬንች ሪቮሉሽን፣ እነዚህ መንግስት ስሌቨሪን አቦሊሽ እንዲያደርግ ፕሬሸር አድርገው ነበር ወይም ደግሞ ጫና አሳድረው ነበር። ስኬታማ የሆኑ ይመስላቸዋል? ኖ ሃይቨር ዘ ዩሮፒያን ገቨርንመንትስ ፈርስት ኢግኖርድ ዚስ ፕሬሸር። አውሮፓያን መንግስታት እነዚህን
ጫና ምን ያደረጉት? ኢግኖር ነው ያደረጉት፣ ችላ ነው ያደረጉት። ታዲያ እንዴት ሊቆም ቻለ ስሌቨሪ? there are main reasons for abolition of slavery and slave trade። ዋና ዋና ምክንያቶች ነበሩ። the most important factor was economic change or economic reason። ዋነኛው ለትራንስ አትላንቲክ ስሌቭ ትሬድ መቆም ኢኮኖሚክ ሪዝን ወይም ደግሞ ኢኮኖሚክ ቼንጅ ነው፣ የኢኮኖሚ ለውጥ መምጣቱ ነው። ምንድን ነው ያ ኢኮኖሚክ ለውጥ? ዋነኛው ነገር ምን መሰላችሁ? ይሄ ነው። the industrial revolution in western Europe and North America made plantation slavery less profitable። አያችሁ፣ ኢንዱስትሪያል ሪቮሉሽን በምዕራብ አውሮፓ እና እንዲሁም ደግሞ በሰሜን አሜሪካ መጀመሩ ፕላንቴሽን ስራን እንዲሁም ደግሞ ስሌቨሪን ለስ ፕሮፊታብል ወይም ደግሞ አንፕሮፊታብል አድርጎት ነበር። ምንም ትርፍ የማያመጣ ነገር አድርጎት ነበር። ስለዚህ አውሮፓውያኖቹ ወይም ደግሞ ኢንዱስትሪያል ፓወርስ ኢንዱስትሪያል ኢኮኖሚስ ኒድድ ቺፕ ሌበር። የአውሮፓ ኢንዱስትሪያል ኢኮኖሚዎች ምን ፈለጉ? ቺፕ ሌበር ወይም ደግሞ ቅናሽ የሰው ኃይል። ሁለተኛ ሮ ማቴሪያል አስፈልጋቸው ወይም ደግሞ ጥሬ ዕቃ አስፈልጋቸው። ሶስተኛ ላመረቱት ማኒፋክቸርድ ጉድስ አዲስ የገበያ ቦታ ወይም ደግሞ ኒው ማርኬትስ አስፈልጓቸው። ስለዚህ ስሌቭ ትሬድን አቦሊሽ ማድረግ በእነዚህ ምክንያቶች አስፈልጋቸው ማለት ነው። ኢንዱስትሪያል ሪቮሉሽን መጀመሩ ትራንስ አትላንቲክ ስሌቭ ትሬድ እንዲቆም ምክንያት ሆነ። አሁን ደግሞ ሌተስ ሲ ካንትሪስ አቦሊሽ ስሌቭ ትሬድ። ስሌቭ ትሬድን አቦሊሽ ያደረጉ ሀገሮችን እኔ በአንደኛ ደረጃ የምናገኛት ዴንማርክ 1803 ያቆመች፣ ብሪቴን 1807፣ ዘን ዩናይትድ ስቴትስ ኦፍ አሜሪካ 1808። እንግዲህ ብሪቲሽ እና ዩኤስኤ በተከታታይ ነው ያቆሙት። ስዊድን 1813፣ ኔዘርላንድስ 1814፣ ፍራንስ 1818። ነገር ግን እዚህ ስሌቭ ትሬድ ካቆሙት ሀገሮች ሁሉ ብሪቴን በጣም ትልቅ ሚና ነበራት። አስታውሱ፣ ብሪቴን ትልቅ ሚና ነበራት። ምክንያቱም ብሪቴን ቶክ the most significant action by using its navy to patrol the Atlantic Ocean and enforce the anti-slave trade laws። አያችሁ፣ ብሪቴን ትልቅ ሚና ነበራት። ምክንያቱም ኔቪዋን ወይም ደግሞ ባህር ኃይሏን በመጠቀም አትላንቲክ ኦሽን ላይ ስሌቭ እየተጫኑ መሄዳቸውንና አለመሄዳቸውን እንዲሁም ደግሞ አንቲ ስሌቭ ትሬድ ሎው ተግባራዊ መደረጉና አለመደረጉን ለማረጋገጥ ፓትሮል የማድረግ ስራ፣ ቼክ የማድረግ ስራ ትሰራ ነበር። ይሄ ትልቅ ነገር ነው ማለት ነው። አሁን ደግሞ ዲክላይን ኦፍ ስሌቭ ትሬድ እኔ የስሌቭ ትሬድ መቀነስ። the transatlantic slave trade declined by the middle of the 19th century። እንግዲህ ትራንስአትላንቲክ ስሌቭ ትሬድ ዲክላይን ማድረግ ወይም ማሽቆልቆል የጀመረው መቀነስ የጀመረው 19ኛው ሴንቸሪ አጋማሽ ላይ ነው። however slavery continued in Arabia, North Africa and the Far East። ምክንያቱም ስሌቨሪ እዚህ አፍሪካ ላይ ቀጥሎ ነበር። ምክንያቱም ከአፍሪካ ወደ አረቢያ፣ ወደ ኖርዝ አፍሪካ እንዲሁም ደግሞ ወደ ፋሪስት ስሌቮች ኤክስፖርት ይደረጉ ስለነበር ነው። የኢትዮጵያን ኬዝ ደግሞ ስናይ in Ethiopia slavery continued until the Italian invasion of 1935። እንግዲህ ስሌቨሪ ደግሞ በኢትዮጵያ የቆየው እስከ መቼ ነው? ጣሊያን ኢትዮጵያን በ1935 እስከወረረችበት ጊዜ ድረስ ስሌቨሪ ሳይጠፋ ቆይቷል ማለት ነው። አሁን ደግሞ እንግዲህ የምናየው ዘ ሌጊትሜት ትሬድን ይሆናል። ሌጊትሜት ትሬድ ማለት ምን መሰላችሁ? እንግዲህ ትሬድን ሁለት አይነት ትሬድ ሊኖር ይችላል። አንዱ ሌጊትሜት ትሬድ ነው፣ ህጋዊ የሆነ ትሬድ ማለት ነው። ይህም ትሬድ ኮሞዲቲ የሚሻሻጡበት ማለት ነው፣ እቃ የሚሻሻጡበት ነው። ኢሊጊትሜት ትሬድ ደግሞ ማለት አይ ስንጨምር ኢሊጊትሜት ትሬድ ደግሞ ማለት ህግ ያልሆነ ትሬድ፣ ያ ደግሞ ስሌቭ ትሬድ ማለት ነው። የዛሬው ትምህርታችን ግን የሚሆነው ሌጊትሜት ትሬድ ነው። ኦኬ፣ ሌጊትሜት ትሬድን ስናይ ዲዩሪንግ ዘ ፈርስት ሃፍ ኦፍ ዘ 19th century the export of enslaved people was replaced by commodities። 19ኛው ሴንቸሪ አጋማሽ ላይ enslaved people ኤክስፖርት መደረጉ በምን ተተካ? በኮሞዲቲ። አዎ፣ ስሌቭ ኤክስፖርት ማድረግ በምን ተተካ? በኮሞዲቲ ወይም ደግሞ በእቃ ተተካ።
ይሄ ትሬድ ምን ይባላል? ሌጂቲሜት ትሬድ ይባላል። እስቲ ዲፋይን እናደርገው ሌጂቲሜት ትሬድን። ሌጂቲሜት ትሬድ ማለት ምን ማለት ነው? ሌጂቲሜት ትሬድ ሪፈርስ ቱ ትሬድ ኢን ኮሞዲቲስ ቢትዊን አፍሪካንስ ኤንድ ዩሮፒያን መርቻንትስ አፍተር ዘ አቦሊሽን ኦፍ ስሌቭ ትሬድ። ሌጂቲሜት ትሬድ የሚገልጸው ምንን ነው? ኮሞዲቲ ትሬድን ነው። የዕቃ ንግድን በማንና በማን መካከል? የዕቃ ንግድን በአፍሪካና በአሜሪካ ነጋዴዎች መካከል የሚደረግ የዕቃ ንግድን ነው። መቼ? ስሌቭ ትሬድ አቦሊሽ ከተደረገ በኋላ በአፍሪካና በአውሮፓውያን ነጋዴዎች መካከል የሚደረግ የዕቃ ንግድ ምን ይባላል? ሌጂቲሜት ትሬድ እየተባለ ይጠራል ማለት ነው። ፊቸሩ ወይም ደግሞ መገለጫዎቹ ምን ይመስሉ ነበር? የሌጂቲሜት ትሬድ ዌስት አፍሪካን ሮ ማቴሪያልስ ዌር ኤክስቼንጅድ ፎር ዩሮፒያን ማኒፋክቸርድ ጉድስ። ከምዕራብ አፍሪካ የሚመጡ ሮ ማቴሪያሎች በአውሮፓ ማኒፋክቸርድ ጉድስ ወይም ደግሞ ፊኒሽድ ጉድስ ኤክስቼንጅ ይደረጉ ነበር ወይም ደግሞ ይለዋወጡ ነበር። ለምሳሌ ሜጀር ኤክስፖርቶችን ብናይ፣ እሺ ሜጀር ኤክስፖርቶችን ስናይ ገም አረቢክ፣ ይሄ ማለት ሙጫ ነው፣ ማጣበቂያ ነው። ከግራር ዛፍ የሚገኝ ማጣበቂያ ነው። ይሄ ከሴኔጋል በአብዛኛው ይገኛል። ለአውሮፓ ኤክስቼንጅ ይደረጋል። ግራውንድ ነትስ ወይም ሎዝ ሁለተኛው ሜጀር ኤክስፖርት ፕሮዳክት ነው። ከዛ ፓልም ኦይል አለ። እነዚህ ወደ አውሮፓ ኤክስፖርት የሚደረጉ ነገሮች ነበሩ ማለት ነው። አሁን ደግሞ ኢፌክትስ ኦፍ ሌጂቲሜት ትሬድ ኦን አፍሪካ እናያለን። ኢፌክትስ ኦፍ ሌጂቲሜት ትሬድ ኦን አፍሪካ። ሌጂቲሜት ትሬድ አፍሪካኖች ላይ ያመጣው ተጽዕኖ ምንድን ነው? አዎ ትራንስአትላንቲክ ስሌቭ ትሬድ አፍሪካኖች ላይ ኔጌቲቭ ኢፌክት ነበረው። ልክ እንደዛ ሁሉ ሌጂቲሜት ትሬድም ኮሞዲቲ ትሬድ ቢሆንም እቃ የሚሻሻጡ ቢሆንም ይሄም አፍሪካኖች ላይ ጥሩ ኢፌክት አልነበረውም፣ መጥፎ ኢፌክት ነበረው። አንደኛ ኦንሊ ስሞል ግሩፕ ኦፍ ዌልዚ አፍሪካን ሩለርስ ኤንድ መርቻንትስ ቤኔፊትድ ፍሮም ዚስ ትሬድ። እንግዲህ ከዚህ ትሬድ ተጠቃሚ መሆን የቻሉት በጣም ጥቂት የሆኑ ሀብታም አፍሪካን ነጋዴዎችና እንዲሁም ደግሞ አመራሮች ነበሩ። ሁለተኛ ኢምፖርትስ ፍሮም ዩሮፕ ዲድ ኖት ስትሬንግዝን አፍሪካን ኢንዱስትሪስ። ከአውሮፓ ኢምፖርት የሚደረጉት ለምሳሌ እንደ ኮተን ያሉት፣ እንደ ፋየር አርምስ ያሉት፣ ክሎዝ፣ እነዚህ ነገሮች የአፍሪካን ኢንዱስትሪ አዳከሙት እንጂ አላጠናከሩም። ሶስተኛ አፍሪካ ሪሜንድ ኢኮኖሚካሊ ዲፔንደንት ኦን ዩሮፕ። አፍሪካ በአውሮፓ ኢኮኖሚ ላይ ጥገኛ ሆና እንድትቀር አድርገዋል ማለት ነው። አሁን ደግሞ ወደ አዲስ ርዕስ እናልፋለን። ዋይት ሴትልመንት ኢን ሳውዝ አፍሪካ እናገኛለን። የነጭ ሰፋሪዎች በደቡብ አፍሪካ ወይም ደግሞ ኬፕ ኮሎኒ፣ ሳውዝ አፍሪካ ኬፕ ኮሎኒም እየተባለች ትጠራ ነበር በዛ ሰዓት። ኢን 1652 the Dutch East Indian Company established a settlement at the Cape of Good Hope። 1652 ላይ የደች ኢስት ኢንዲያን ካምፓኒ ወይም ደግሞ የደች ወይም ደግሞ ደች ማለት ኔዘርላንድ ማለት ነች። የደቾች ወይም ደግሞ የኔዘርላንድ የንግድ ድርጅት ኬፕ ኦፍ ጉድ ሆፕ ላይ ወይም ደግሞ የደቡብ አፍሪካ ጫፍ ላይ ሴትልመንት መሰረተ ወይም ደግሞ የሰፈራ ቦታ መሰረተ። ኤም ዋዝ ወይም ደግሞ ግቡ እቅዱ ምንድን ነው? ለምንድን ነው ይሄንን ሴትልመንት የመሰረተው ደች ኢስት ኢንዲያን ካምፓኒ የሚለውን ስናይ አንደኛው ምክንያቱ ምንድን ነው? ቱ ሰፕላይ ፍሬሽ ፍሩትስ ኤንድ ቬጂተብልስ ቱ ፓሲንግ ዩሮፒያን ሺፕስ ነው። አንደኛ ፍሬሽ የሆኑ ቬጂቴብሎችንና ፍሩቶችን በዛ በኩል ለሚያልፉ የአውሮፓውያን መርከቦች ለገበያ ማቅረብ ነበር። ሁለተኛው ይሄንን ሴትልመንት ያቋቋሙበት ምክንያት ቱ ፕሮቫይድ ሆስፒታል ፎር ሲክ ሴለርስ ነው። ለታመሙ የመርከብ ቀዛፊዎች፣ በዛ አካባቢ ለሚያልፉ የታመሙ የመርከብ ቀዛፊዎች የሆስፒታል ወይም ደግሞ የሕክምና አገልግሎት ለማቅረብ ነው። ሶስተኛው ቱ ቢልድ ፎርትረስ ፎር ፕሮቴክሽን፣ ራሳቸውን ለመከላከል ምሽግ፣ ፎርትረስ ማለት ምሽግ ማለት ነው። ምሽግ ለማቋቋም ነው ማለት ነው። ከዛ እንግዲህ የያዙት እዛ የሰፈሩት 1652 ነው። ከዛ 1657 ላይ ከ5 ዓመት በኋላ in 1657 the Dutch company made some of its soldiers permanently settle in South Africa as farmers known as Dutch as Boers later called Afrikaners። ከዛ ከ5 ዓመት በኋላ እንግዲህ ደች ኢስት ኢንዲያን ካምፓኒ አብሮት
ከድርጅቱ ጋር የመጡት ሶልጀሮችን እዛ ደቡብ አፍሪካ ላይ አሰፈራቸው እና እንደምን ሆኖ ነው የሰፈሩት? አዝ ፋርመርስ ነው የሰፈሩት። እና በደች ቋንቋ እነዚህ ፋርመሮች ምን ይባላሉ? ቦየርስ ይባላሉ። ቦየር ማለት በደች ቋንቋ ፋርመር ማለት ነው። በኋላም እነዚህ ደች ፋርመሮች ወይም ደግሞ ቦየርስ ምን ተብለው ይጠራሉ? አፍሪካነርስ ዊዝኬ ማለት ነው። አፍሪካነርስ እየተባሉ መጠራት ጀመሩ ማለት ነው። The Boer settlement on the Khoisan grazing land lead to the first Khoi Dutch War of 1659። ስለዚህ ቦየሮች ወይም ደግሞ እነዚህ ደች ሰፋሪዎች በኮሂሳን በሚባሉት የደቡብ አፍሪካ ጎሳዎች የግጦሽ መሬት ላይ ከብት አርቢዎች ስለሆኑ የእነሱ የግጦሽ መሬት ላይ መስፈራቸው ወደ መጀመሪያው ፈርስት ኮይ ደች ዋር የመጀመሪያው ኮይ ደች ዋር እንዲነሳ ምክንያት ሆነ በ1659። በዚህ ጦርነት ማን አሸናፊ ሆነ ተሸናፊ ሆነስ የሚለውን እኔ the first ኮይ ደች ዋር 1659 ላይ ነው የተካሄደው። the Boers were defeated and forced to retreat to the coast። እንግዲህ በፈርስት ኮይ ደች ዋር ቦየርሶቹ ወይም ደግሞ ደቾቹ ተሸነፉና ወደ ደቡብ አፍሪካ ኮስታል ኤሪያ ወይም ደግሞ ዳርቻ እንዲሸሹ እና እንዲቀመጡ ተገደዱ። ከዛ በኋላ አልቆዩም። ሰከንድ ኮይ ደች ዋር ተጀመረ። ሰከንድ ኮይ ደች ዋር was took place from 1673 up to 1677። አዎ ሁለተኛው ኮይ ደች ዋር የተካሄደው ከ1673 እስከ 1677 ነበር። በዚህ ኮይ ደች ዋር ማን አሸናፊ ሆነ የሚለውን ስናይ in this war the Khoisans ወይም አፍሪካኖቹ ነባር ህዝቦች defeated and the company claimed all their land። አሁን እዚህ ሁለተኛው ጦርነት ላይ ኮይሳኖቹ ተሸነፉ ወይም ደግሞ ደቾቹ ወይም ቦየርሶቹ አሸነፉና ደች ኢስት ኢንዲያን ካምፓኒ ሁሉም የኮይሳኖቹ መሬት ጠቅልሎ ወሰዱ። and also the Dutch got large booty። ቡቲ ሚንስ ሉት መዝረፍ ማለት ነው። ቡቲ ኦር ሉት ኦፍ ካትል ኤንድ ሺፕስ። ደቾቹ አሁን ከፍተኛ ቁጥር ያለው የኮይሳኖቹን ከብቶች፣ በጎች ምናምን ዘረፉና ሀብታም ሆኑ ማለት ነው። በዚህ አላቆሙም። ደቾቹ ወይም ደግሞ ቦየርሶቹ አሁን ደግሞ ኤክስፓንሽን ማድረጋቸውን ቀጠሉ። and the company promoted immigration from Europe። ካምፓኒው አሁንም በርካታ አውሮፓውያኖች ከአውሮፓ ኢሚግሬት እያደረጉ ወደ ደቡብ አፍሪካ እንዲመጡና እንዲሰፍሩ ጥያቄ ያቀረበ። እንዲሁም ደግሞ ሰፋፊ የእርሻ መሬቶችን መሰረቱና ስሌቭስ ዌር ኢምፖርትድ ፍሮም ማዳጋስካር። ስሌቮችን ከማዳጋስካር፣ የማዳጋስካር ማለት አፍሪካ የምትገኝ ደሴት ናች። እንዲሁም ከሞዛምቢክ እንዲሁም ደግሞ ከኢንዶኔዥያ ስሌቮችን በማምጣት የቦየርሶቹ ፋርምላንድ ላይ እንዲሰሩ ማድረግ ጀመሩ ማለት ነው። ስለዚህ እንግዲህ በ18ኛው እና በ19ኛው ሴንቸሪ አካባቢ በደቡብ አፍሪካ የነበረ የነጭ ሰፋሪዎች ቁጥር 23,000 ሲሆን የስሌቮች ቁጥር ደግሞ 25,000 መድረስ ችለው ነበር። ስለዚህ ከፍተኛ ስሌቮችን እያመጡ ያሰሩ ነበር። and during the period from 1700 up to 1760 the Boers expanded eastward to the Zulu lands። ከ1700 እስከ 1760 ባለው ጊዜ ደግሞ ቦየርሶቹ ወይም ደግሞ ደች ሰፋሪዎቹ ወደ ምስራቅ ተስፋፉና የዙሉ የሚባሉት የደቡብ አፍሪካ ጎሳዎች መሬት ላይ መስፈር ጀመሩ። ዙሎቹ ሌላ ስም አላቸው። ምን ይባላሉ? ዞሳ XHOSA ዞሳ እየተባሉ የሚጠሩ ነበር። የእነሱ መሬት ላይ ሰፈሩ። and this lead to ይሄ ደግሞ ወደ ምን አመራ? this lead to wars between the Boers and the Xhosa or the Zulu that was began in the 1779። ስለዚህ አሁን ደግሞ ቦየርሶቹ ከሌላ የአፍሪካ ጎሳዎች ከደቡብ አፍሪካ ጎሳዎች ጋር ጦርነት ጀመሩ። ከዙሉዎች ወይም ደግሞ ከዞሳዎች ጋር ፋይት ማድረግ ጀመሩ። እንግዲህ ፋይቱ በቀጠለ መሀል ላይ አካባቢ ጦርነቱ እንደቀጠለ 3 ጦርነት እንዳካሄዱ ብሪቲሽ ኬፕ ኮሎኒን ተቆጣጠረችው። ብሪቲሽ ደቾቹ ወይም ደግሞ ቦየርሶቹ ተቆጣጥረው የነበረውን ኬፕ ኮሎኒን ወይም ደግሞ ሳውዝ አፍሪካን መታ ከነሱ ወሰደችው ማለት ነው።
ኢን 1795 ብሪቴን ቱክ ዘ ኬፕ ኮሎኒ ብሪቲሽ ኬፕ ኮሎኒን መታ ወሰደችው። ኤንድ ዚስ ቲንግ ዲሳቲስፋይድ ዘ ብሪቲሽ ሩል ዘ ቦየርስ። ስለዚህ ይሄ ብሪቲሽ እንግዲህ ኬፕ ኮሎኒን ማስተዳደር ጀመረች ማለት ነው። ይሄ ደግሞ አስተዳደር ብሪቲሽ የምታደርገው ኬፕ ኮሎኒ ላይ የምታደርገው አስተዳደር ቦየርሶችን ዲሳቲስፋይድ አደረጋቸው፣ ኢሪቴትድ አደረጋቸው። በዚህ የተነሳ ቦየርስ ሙቭድ ቱ ቫል ኤንድ ኦሬንጅ ሪቨርስ ኢን 1830s ኤንድ ኢን 1840s። በዚህ የተነሳ ቦየርሶቹ ከ1830ዎቹ እስከ 1840ዎቹ ባለው ጊዜ ወደ ሰሜን የደቡብ አፍሪካ ክፍል ወደ ቫል እና ኦሬንጅ ሪቨሮች ጋር ማይግሬት አደረጉ ወይም ተሰደዱ። ዚስ ኢዝ ኖን አስ ዘ ግሬት ትሬክ። ይሄ የደቾቹ ወይም ደግሞ የቦርሶቹ ከኬፕ ኮሎኒ ወደ ሰሜኑ የሳውዝ አፍሪካ ክፍል ያደረጉት ማይግሬሽን ምን ተብሎ ይጠራል? ዘ ግሬት ትሬክ ይባላል። ትሬክ ማለት በአፍሪካኛ ቋንቋ ማይግሬሽን ማለት ነው። ማይግሬሽን ማለት ነው። ስለዚህ ዘ ግሬት ትሬክ ወይም ደግሞ ታላቁ ስደት ይባላል። ስለዚህ የብሪቲሽ አገዛዝ በኬፕ ኮሎኒ ስላልተመቻቸው እንዲሁም ደግሞ ግዛታቸውን እሷ ስለወሰደች በዚህ ተናደው ደቾቹ ወይም ደግሞ ቦየርሶቹ ወደዚህ ሙቭ ያደርጋሉ። ኮንሲኩዌንትሊ 4 ቦየርስ ኮሎኒስ ዌር ክሬትድ። በዚህም የተነሳ ቦየርሶቹ 4 ቅኝ ግዛት ቦታዎችን መሰረቱ። የመጀመሪያዋ ኬፕ ትባላለች። ኬፕ ኮሎኒ ኬፕ ተብላ ትጠራለች። ሁለተኛዋ ናታል ነች። ሶስተኛ ትራንስቫል፣ አራተኛ ኦሬንጅ ፍሪ ስቴት የሚባሉ 4 ኮሎኒዎችን መሰረቱ ማለት ነው። and the discovery of minerals in the 1860s attracted white settlement in South Africa። አሁንም ደግሞ እንግዲህ ከዚህ በኋላ 1860ዎቹ ላይ ደቡብ አፍሪካ ላይ ማዕድን ዲስከቨር መደረጉ ወይም ደግሞ መገኘቱ የወርቅ የዳይመንድ ማዕድን መገኘቱ በርካታ አውሮፓውያን ሰፋሪዎች ወደ ደቡብ አፍሪካ እንዲጎርፉና እዛ ሴትል እንዲያደርጉ ምክንያት ሆኑ። and by the end of the 19th century Britain controlled all 4 colonies። እንግዲህ 19ኛው ሴንቸሪ መጨረሻ ላይ አካባቢ ደግሞ ብሪቲሽ በደቾች የተመሰረቱትን 4 ኮሎኒዎች እና ትራንስቫል፣ ኦሬንጅ ፍሪ ስቴት እና ሌሎቹንም 4ቱን ተቆጣጠረችባቸው ማለት ነው። አሁን ደግሞ የመጨረሻው ርዕስ ላይ ደርሰናል። ዩሮፒያን ኤክስፕሎረርስ ኤንድ ሚሽነሪስ እናያለን። ዩሮፒያን ኤክስፕሎረርስን ስናይ ቢትዊን 1788 up to 1877 an enormous number of European explorers set out or traveled to the heart of Africa to improve their knowledge of Africa። ስለዚህ ከ1788 አንስቶ እስከ 1877 ባለው ጊዜ በጣም በርካታ ቁጥር ያላቸው የአውሮፓ ኤክስፕሎረሮች ወደ አፍሪካ ማዕከል ተጉዘው ነበር። ይህንንም ያደረጉት ስለ አፍሪካ ያላቸውን እውቀት ኢምፕሩቭ ለማድረግ ለማሻሻል በሚል ነበር። አሁን ደግሞ እስቲ ኪ ኤክስፕሎረሮችን ወደ አፍሪካ የመጡትን ኪ ኤክስፕሎረሮችን አንደኛ ሪቻርድ በርተን፣ ሁለተኛ ጆን ሃኒንግ ስፔክ፣ ሶስተኛ ዴቪድ ሊቪንግስተን፣ አራተኛ ሄንሪ ሞርተን ስታንሌ። እነዚህ ምንድነው ያደረጉት? these explorers they traced rivers like the Nile, Zambezi and Congo። እነዚህ 4 ኤክስፕሎረሮች ምንድነው ያደረጉት? they traced rivers like የዋይት ናይል ሶርስን፣ ዛምቤዚ ሪቨር ሶርስ እና የኮንጎ ሪቨር ሶርስን ትሬስ አደረጉ አገኙ። እና እንዲሁም ደግሞ እነዚህ ወንዞች ናቪጌብል መሆናቸውን ወይም ደግሞ ለትናንሽ ጀልባ እንዲሁም ደግሞ አናሳ ለሆኑ መርከቦች ማስኬድ የሚችሉ መሆናቸውን አረጋግጡ ማለት ነው። ነገር ግን ማላሪያ ስሎውድ ኤክስፕሎሬሽን ኦፍ ዩሮፒያንስ። ማላሪያ የሚባለው በሽታ የአውሮፓያን ኤክስፕሎሬሽን ምን አድርጎት ነበር? ስሎው አድርጎት ነበር፣ ወይም ደግሞ ዝቅ እንዲል አድርጎት ነበር፣ ቀስ እንዲል አድርጎት ነበር። በኋላ ግን ዘ ዲስከቨሪ ኦፍ ኳይናይን የሚባለው መድኃኒት በ1850ዎቹ ወይም ደግሞ በ1850 ወይም በ19ኛው ሴንቸሪ አጋማሽ ዲስከቨር መደረጉ it helped to protect explorers። ስለዚህ ኳይናይን ወይም ደግሞ የማላሪያ በሽታ መድኃኒት ዲስከቨር መደረጉ ኤክስፕሎሬሽኑን የአውሮፓያን ኤክስፕሎሬሽንን በአፍሪካ ስፒድ አፕ አደረገው፣ ኩዊክ እንዳደረገው ወይም አፋጠነው ማለት ነው መጽሐፋችን እንደሚለው። ዜን ዩሮፒያን ኤክስፕሎረርስ
አሁን እንግዲህ የኢሮፒያን ኤክስፕሎረርስ ዋና ኤማቸው ምንድን ነበር? የኢሮፒያን ኤክስፕሎረርስ ፔቭድ ዘ ዌይ ፎር ኮሎኒያል ኮንትሮል ኦፍ አፍሪካ። እንግዲህ እስካሁን የደከምንበት ያወራንበት ነገር ምን መስላችሁ? ዋናው ነገር ማወቅ ያለባችሁ እዚህ ጋር አውሮፓውያን ኤክስፕሎረሮች ዋናው ዓላማቸው ምንድን ነበር? ቱ ፔቭ ዘ ዌይ ፎር ኮሎኒያል ኮንትሮል ኦፍ አፍሪካ፣ አፍሪካን በቅኝ ግዛት ለመያዝ አመቺ ሁኔታዎችን መፍጠር ነበር። አሁን ደግሞ ኢሮፒያን ሚሽነሪስ in the course of the 19th century a large number of European missionaries came to Africa። በ19ኛው ሴንቸሪ ሙሉ በጣም በርካታ ቁጥር ያላቸው የአውሮፓያን እንዲሁም ደግሞ የአሜሪካ ሚሽነሪዎች ወደ አፍሪካ መጥተው ነበር። አንደኛ የምናገኘው አንጀሊካን ቸርች ሚሽነሪ ሶሳይቲ ወይም ደግሞ ሲኤምኤስ ነው። ሁለተኛ ለንደን ሚሽነሪ ሶሳይቲ፣ ፕሮቴስታንት ሚሽነሪስ ፍሮም ፍራንስ፣ ጀርመን፣ ሆላንድ ኤንድ ዩኤስኤ፣ እንዲሁም ደግሞ ካቶሊክ ሚሽነሪስ ፍራንስ ኤንድ ፖርቹጋል፣ እንዲሁም ደግሞ ሚሽነሪስ ሄልፕድ ቱ ፕሪፔር ዘ ዌይ ፎር ኮሎኒያል ሩል። አሁንም ደግሞ እንግዲህ እዚህ ጋር ካወራ ነው ጠቅለል አድርገን ስናይ ምንድን ነው እነዚህ አውሮፓውያን ሚሽነሪዎች ወደ አፍሪካ የመጡበት ዋነኛ ሪዝን ምንድን ነው? ዋነኛው ሪዝን ቱ ፕሪፔር ኤ ዌይ ፎር ኮሎኒያል ሩል፣ አፍሪካን ለቀኝ ግዛት ለማመቻቸት ሲሉ ነው የመጡት እንጂ ለአፍሪካኖች ገነት እንድንገባ ብለው አይደለም የመጡት ማለት። ስለዚህ ሁለቱም ኢሮፒያን ኤክስፕሎረሮችም ሆኑ ኢሮፒያን ሚሽነሪስ ወደ አፍሪካ የመጡበት ምክንያት አፍሪካን ለቀኝ ግዛት ለማመቻቸት ሲሉ ነበር። እስቲ እንደ ኤክሰርሳይዝ እዚህ ጋር አንድ ጥያቄ አለች፣ እሷን ሰርተን እንሰነባበታለን። ዋት ኩዊከንድ ዘ ኢሮፒያን ኤክስፕሎሬሽን ኦፍ አፍሪካ? ዘ ዲስከቨሪ ኦፍ ኤ አቶሚክ ቦምብ፣ ቢ ኳይናይን፣ እዚህ ጋር ኦ ሳትሆን ኪው ነች ይሄ ኳይናይን፣ ሲ አሞክሳሲሊን፣ ዲ ታንክ። አር ኮሬክት አንሰር ኢዝ ኳይናይን ካላችሁ ትክክል ነው። ምክንያቱም የኢሮፒያን ኤክስፕሎሬሽን በአፍሪካ ዘግየት ያደረገው ማሌሪያ ነበር። ከዛ በ1850ዎቹ ወይም ደግሞ በ19ኛው ሴንቸሪ አጋማሽ ላይ ኳይናይን ወይም ደግሞ ኢትዮጵያኖች እንደሚጠሩ ኪኒን ዲስከቨር በመደረጉ የተነሳ የአውሮፓያኖችን ኤክስፕሎሬሽን በአፍሪካ እንዲፋጠን አድርጎታል ማለት ነው። ቤተሰብ እንግዲህ ዩኒት 7 በዚህ መልኩ ዩኒት 6ን በዚህ መልኩ አጠናቀነዋል። በቀጣይ በዩኒት 7 እስከምንገናኝ ድረስ ሲዩ። ይህንን ቻናል ፎሎ ያላደረጋችሁ ፎሎ አድርጉ፣ ላይክ እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር ማድረግ አትርሱ።